መንገዱ ሲዘጋ አዲሱ የአሜሪካ የትራንስፖርት ሕግና በጭነት መኪና አሽከርካሪነት የተሰማራው የኢትዮጵያ ዲያስፖራ ስጋት። በአሜሪካ ሰፋፊ አውራ ጎዳናዎች ላይ ከግዛት ግዛት የሚጓዙት ግዙፍ የጭነት መኪኖች ትራኮች የሀገሪቱን ኢኮኖሚ ደም ስር የሚያንቀሳቅሱ ዋነኛ ሞተሮች ናቸው። ለበርካታ አሜሪካውያን እነዚህ መኪኖች የዕለት ተዕለት ሸቀጦቻቸውን የሚያደርሱ የሎጂስቲክ አካላት ብቻ ሲሆኑ በሺዎች ለሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ስደተኞች ግን የጭነት መኪና አሽከርካሪነት የአሜሪካን ህልም እውን ማድረጊያ፣ ቤተሰብ ማስተዳደሪያና ራስን ከድህነት ማውጫ ወርቃማ ቁልፍ ነው። ከቴክሳስ ዳላስ እስከ ጆርጂያ አትላንታ፣ ከዋሽንግተን ዲሲ አካባቢ እስከ ሲያትል ድረስ በርካታ ኢትዮጵያውያን በዚህ ዘርፍ ተሰማርተው ከፍተኛ ስኬትን አስመዝግበዋል። ሆኖም አሁን ላይ ከፌዴራል መንግስት እየወጡ ያሉ አዳዲስ ህጎችና የፖሊሲ አቅጣጫዎች ይህንን የብዙዎች የጀርባ አጥንት የሆነ ዘርፍ ከፍተኛ አደጋ ውስጥ ጥለውታል። የዚህን አደጋ ስፋት ለመረዳት ከሜክሲኮ በልጅነቱ መጥቶ በአሜሪካ የጭነት መኪና አሽከርካሪ ሆነው ሆርሄ ራቬራን ታሪክ መመልከት በቂ ነው። ሆርሄ ራቬራ ላለፉት 10 ዓመታት በአሜሪካ አውራ ጎዳናዎች ላይ ሲጓዝ የኖረ ህግ አክባሪና ግብር ከፋይ አሽከርካሪ ነው። ገና የ2 ዓመት ህፃን እያለ ወደ አሜሪካ የገባው ራቬራ ዱካ በመባል በሚታወቀው በልጅነታቸው ለገቡ ስደተኞች በተሰጠው ጊዜያዊ የከለላ ፕሮግራም አማካኝነት ህጋዊ የሥራ ፍቃድ አግኝቶ ይሰራ ነበር። በ2014 ዓ.ም የንግድ መንጃ ፍቃዱን አውጥቶ የራሱን የጭነት ማመላለሻ ኩባንያ እስከ ማቋቋም የደረሰው የወጣት በቅርቡ በሚኖርበት ዩታ ግዛት መንጃ ፍቃዱን ለማሳደስ ሲሄድ ያልጠበቀው መርዶ ገጠመው። መንጃ ፍቃዱን ማሳደስ እንደማይችል ተነገረው። ይህ የሆርሄ ራቬራ የግል ችግር ብቻ አይደለም። ጉዳዩ የትራምፕ አስተዳደር አሜሪካ ውስጥ ጊዜያዊ ህጋዊ የመኖሪያ የሥራ ፍቃድ ባላቸው ስደተኞች ላይ እያራመደ ያለው የጠነከረ ፖሊሲ አካል ነው። የትራንስፖርት ዲፓርትመንት ባወጣው አዲስ ደንብ መሰረት በሀገሪቱ ውስጥ ዜግነት ወይም ቋሚ የመኖሪያ ፍቃድ የሌላቸው ነገር ግን በጊዜያዊ ከለላ ቲፒኤስ፣ በጥገኝነት ጠያቂነት አሳይለም ፔንዲንግ እና በዱካ ፕሮግራም የሥራ ፍቃድ አግኝተው የሚሰሩ ከ200 ሺህ በላይ የጭነት መኪና አሽከርካሪዎች ከዘርፉ ሊባረሩም ይችላሉ። ይህ አሃዝ በአሜሪካ ለሚኖረው የኢትዮጵያ ዲያስፖራ ማህበረሰብ እጅግ አስደንጋጭ ነው። ወደ አሜሪካ ከሚገቡ ኢትዮጵያውያን መካከል አብዛኞቹ የቋሚ መኖሪያ ፍቃድ እስኪያገኙ ድረስ ለዓመታት በጥገኝነት ጠያቂነት ማዕቀፍ ውስጥ ይቆያሉ። ከቅርብ ዓመታት ወዲህ ደግሞ በኢትዮጵያ በተከሰቱ ጦርነቶችና አለመረጋጋቶች ምክንያት የአሜሪካ መንግስት ለኢትዮጵያውያን የፈቀደውን የጊዜያዊ የጥበቃ ደረጃ በመጠቀም በርካታ ወገኖች የሥራ ፍቃድን አወጥተዋል። የቋንቋና የትምህርት ማስረጃ ማነቆችን በማለፍ በአጭር ጊዜ ውስጥ አመርቂ ገቢ የሚያስገኘውን የንግድ መንጃ ፍቃድ ማውጣት ለእነዚህ ወገኖች ቀዳሚ ምርጫ ሆኖም ቆይቷል። ነገር ግን የትራንስፖርት ዲፓርትመንቱ የታቀዱት ህጎች ሙሉ በሙሉ ተግባራዊ ከሆኑ እነዚህ ኢትዮጵያውያን በከፍተኛ ወጪና ልፋት ያገኙትን የንግድ መንጃ ፍቃድ ዳግም ማሳደስ አይችሉም ማለት ነው። መንግስት ይህንን ጥብቅ እርምጃ ለመውሰድ ያነሳሳው ዋነኛ ምክንያት የድህነት ጉዳይ መሆኑን ይገልጻል። ፕሬዝዳንት ዶናልድ ትራምፕ በቅርቡ ባደረጉት የሀገሪቱ ዓመታዊ ንግግር ስቴት ኦፍ ዘ ዩኒየን አድሬስ ላይ እንደገለጹት አዳዲሶቹ ህጎች የሀገሪቱን መንገዶች ደህንነት ለማረጋገጥ ወሳኝ ናቸው። ለዚህም እንደ ማሳያ ያቀረቡት ከ2 ዓመት በፊት በካሊፎርኒያ ግዛት የተከሰተውን አሳዛኝ አደጋ ነው። የደቡብ ድንበር በህገወጥ መንገድ አቋርጦ የገባ አንድ ህንዳዊ ስደተኛ ያሽከረክር የነበረው ግዙፍ የጭነት መኪና ከቤተሰብ መኪና ጋር በመጋጨቱ የ7 ዓመቷ ዳሊላ ኮልማን ክፉኛም ቆስላ ነበር። ይህን አደጋ ተከትሎ ፕሬዝዳንቱ ኮንግረሱ ማንኛውም ግዛት ለህገወጥ ስደተኞች የንግድ መንጃ ፍቃድ እንዳይሰጥ የሚከለክለውን የዳሊላ ህግ እንዲያጸድቅ አጥብቀው ጠይቀዋል። በዚህ ጥሪ መሰረት የኢንዲያኖ ሪፐብሊካን ሴናተር ጂም ባንክስ የህግ ረቂቁን ለሴኔቱ አቅርበዋል። ሴኔቱ ህጉ አዳዲስ መንጃ ፍቃዶችን መከልከል ብቻ ሳይሆን ቀደም ሲል የተሰጡትንም እንደሚሰርዝ በግልጽ ተናግረዋል። በእርግጥ በአሁኑ ወቅት በአሜሪካ ህግ መሰረት ህጋዊ የሥራ ፍቃድ የሌለው ማንኛውም ሰው የንግድ መንጃ ፍቃድ ማውጣት አይችልም። ሆኖም አዲሱ አካሄድ ህጋዊ የሥራ ፍቃድ ኖሯቸው የዜግነት ወይም የግሪን ካርድ ደረጃ ላይ ያልደረሱትንም ጭምር የሚያጠቃልል መሆኑ ስጋቱን አክብዶታል። የአሜሪካ የትራንስፖርት ሚኒስተር ሾን ዳፊ ይህን እርምጃ ሲያብራሩ የየግዛቱ የመንገድ ትራንስፖርት ቢሮዎች የውጭ
ዜጎችን የኋላ የማሽከርከር ታሪክ በጥልቀት መመርመር እንደማይችሉ ይሞግታሉ። የንግድ መንጃ ፍቃድ እየሰጠናቸው ያሉት ሰዎች ምን አይነት እንደሆኑ ምንም የምናውቀው ነገር የለም። ይህ ደግሞ ፈጽሞ ተቀባይነት የሌለው ነው በማለት ሚኒስቴሩ የደህንነት መስፈርቶቹ ከፍ ሊሉ እንደሚገባ ያስረዳሉ። ይሁን እንጂ ይህ የመንግስት መከራከሪያ በበርካታ የህግ ባለሙያዎችና የሰብአዊ መብት ተሟጋቾች ዘንድ ተቀባይነትን አላገኘም። አዲሱ የትራንስፖርት ዲፓርትመንት ደንብ በመቃወም የህግ ክርክር እየመሩ ያሉት የፐብሊክ ሲቲዘን ሊቲጌሽን ግሩፕ የህግ ባለሙያ ዊንዲ ሊዮ በሌላ ሀገር የተወለዱ አሽከርካሪዎች ከአሜሪካ ዜጎች ያነሰ ደህንነት ያለው አሽከርካሪ መሆናቸውን የሚያሳይ ምንም አይነት ሳይንሳዊ ሆነም ስታቲካዊ መረጃ አለመኖሩን ይሞግታሉ። እያንዳንዱ የንግድ መንጃ ፍቃድ የሚያወጣ ሰው ዜግነቱ ምንም ይሁን ምን የሚያልፈው እጅግ ጥብቅ የሆነውን የጽሁፍ የሕክምናና የተግባር ፈተና ነው። በመሆኑም በስደተኝነት ደረጃቸው ብቻ ሰዎችን ከስራ ገበያ ማግለል ከደህንነት ይልቅ ፖለቲካዊ ዓላማ ያለው የስደተኞች ማሳደድ ዘመቻ ነው ሲሉ ይተቻሉ። የዚህ ህግ ተግባራዊ መሆን በአሜሪካ ኢኮኖሚ ላይም የራሱ የሆነ ከባድ ጥላ እንደሚያጠላ የዘርፉ ባለሙያዎች ያስጠነቅቃሉ። የአሜሪካ የጭነት መኪና አሽከርካሪዎች ማህበር መረጃ እንደሚያሳየው ሀገሪቱ በአሁኑ ወቅት በ10 ሺዎች የሚቆጠሩ አሽከርካሪዎች እጥረት አለባት። የእድሜ መግፋትና የስራው አድካሚነት በርካታ አሜሪካውያንን ከዘርፉ እያወጣ ባለበት በዚህ ወቅት ይህንን ክፍተት እየሞሉ ያሉት እንደ ኢትዮጵያውያን፣ ኤርትራውያን፣ ላቲኖችና ሌሎችም ስደተኞች ናቸው። መንግስት እነዚህ 200 ሺህ ገደማ አሽከርካሪዎች ከዘርፉ ሲያባረር በሎጂስቲክ በእቃዎች አቅርቦትና በዋጋ ግሽበት ላይ ሊፈጠር የሚችለው ቀውስ በቀላሉ የሚታይ አይሆንም። ለኢትዮጵያውያን ዲያስፖራዎች ጉዳዩም ከኢኮኖሚ በላይ ነው። የጭነት መኪና አሽከርካሪነት በብዙ ትጋትና ብድር የሚጀመር ዘርፍ ነው። በርካታ ኢትዮጵያውያን ከ20 ሺህ እስከ 150 ሺህ ዶላር በሚደርስ ብድር የራሳቸውን የጭነት መኪና በመግዛት ነው ስራውን የሚሰሩት። የትራንስፖርት ዲፓርትመንቱ ህግ ተግባራዊ ከሆነ እነዚህ ወገኖች መኪኖቻቸውን ማሽከርከር ብቻ ሳይሆን የባንክ ብድራቸው መክፈል ተስኗቸው ንብረታቸውን እስከ ማጣት እንዲሁም በሀገር ቤት የሚረዷቸውን ቤተሰቦቻቸው መደገፍ እስከማይችሉበት የከፋ የኢኮኖሚ ቀውስ ውስጥ ሊወርቁ ይችላሉ። እንደ ሆርሄ ሪቬራ ሁሉ በርካታ ኢትዮጵያውያን አሽከርካሪዎች አውራ ጎዳናዎቹን እንደ ሁለተኛ ቤታቸው ነው የሚመለከቱት። ሪቬራ በሰውነቱ ላይ የተነቀሰው የአይ-15 አውራ ጎዳና ምስልና የኩባንያው ስም ስደተኞች ለዚህ ስራ ያላቸውን ጥልቅ ቁርኝነት ያሳያል። በማንኛውም ግዛት ያለ ምልክትን ብትጠይቀኝ እዚያ ቦታ ምን እንዳለ ልነግርህ እችላለሁ የሚለው የሪቬራ ንግግር በአሜሪካ መንገዶች ላይ ቀን ከሌሊት ለሚለፉ ኢትዮጵያውያን አሽከርካሪዎች የሚወክል እውነታ ነው። በአሁኑ ሰዓት ጉዳዩ በፍርድ ቤት ክርክር ላይ የሚገኝ ቢሆንም የትራምፕ አስተዳደር ህጉን ለማጽደቅ የሚያደርገው ጫና ቀላል አይሆንም። በአሜሪካ የሚገኙ ኢትዮጵያውያን አሽከርካሪዎችና ማህበራት ይህንን የፖሊሲ ለውጥ በቅርበት እየተከታተሉት ይገኛሉ። የመንገዶቹ ደህንነት ሊጠበቅ የሚገባው ጥብቅ በሆነ የትራፊክ ህግ አፈጻጸም እንጂ በሚሊዮን የሚቆጠሩ ቤተሰቦችን በሚያስተዳድሩና ህግ አክብረው ግብር በሚከፍሉ ስደተኞች ላይ በር በመዝጋት መሆን የለበትም የሚለው የብዙሃኑ እምነት ነው። እስከዚያው ድረስ ግን ከዳላስ እስከ ሲያትል የሚጓዙ የኢትዮጵያውያን የጭነት መኪኖች መንኮራኩር ከፊታቸው ከተደቀነው የህግ ደመና ጋር በመፋጠጥ ላይ ይገኛሉ። የመንገዱ መጨረሻ ብሩህ ይሁን ወይስ የጨለመ የጊዜና የፖለቲካው ሂደት የሚመልሰው ይሆናል።